ዛሬ ምሽት ዜና መጽሔታችን ዝርዝር ዘገባዎች የህዝብ እንደራሴዎች ምክር ቤትን የዛሬ ውሎና የጠቅላይ ሚኒስትር አብይ አህመድን ማብራሪያና ምላሽ የሚዳስሱ ነው የሚሆኑት። በዚህም መሰረት ፖለቲካዊ ጉዳዮችን ስናስቀድም ጠቅላይ ሚኒስትሩ ኢትዮጵያ በቀይ ባህር ጉዳይ ከኤርትራ ጋር መነጋገር እንጂ መዋጋት አትሻም ባሉበት የዛሬ የፓርላማው ንግግራቸው ከትግራይ ክልል ጉዳይ ጋር በተያያዘ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ በሌላ ሊተኩ እንደሚችሉ ፍንጭ ሰጥተዋል። ሌሎችም ፖለቲካዊ ይዘቶች ያሉትን የጠቅላይ ሚኒስትሩ ማብራሪያና ምላሽ ኤርሚያስ በጋሻው ተከታትሎታል። የህዝብ እንደራሴዎች ምክር ቤት 21ኛ መደበኛ ስብሰባውን ዛሬ አካሂዷል። በዚህ ስብሰባውም የፌዴራል መንግስትን የ2017 በጀት ዓመት የግማሽ ዓመት አፈጻጸም መነሻ በማድረግ የህዝብ እንደራሴዎች ላቀረቧቸው የተለያዩ ጥያቄዎች የፌዴራል ጠቅላይ ሚኒስትር የሰጡትን ማብራሪያና ምላሽ አድምጧል። በዚህ በሰጡት ማብራሪያና ምላሽ የተለያዩ የሰላምና ጸጥታ እንዲሁም የፖለቲካ ጉዳዮችንም አንስተዋል። በአማራ ክልል ስላለው ወቅታዊ ሁኔታ የተለያዩ ጥያቄዎች ተነስተውላቸው የሰጧቸው ምላሾች ተከታዮቹን የሚመስሉ ነበሩ። አንደኛ ይሄን ጦር ሰባቂ መንግስት በዚህ ልክ ክሪቲሳይዝ ሲያደርጉት ህዝብ እንዳይወጣ እንዳይገባ እንዳይማር እንዳያርስ ማዳበሪያ እንዳይወስድ ያደረገውን ኃይል ምን ነው አላየውም አልሰማውም አሉት። በህዝብ መሰብሰቢያ በርሶ ከተማ ቦምብ ንጹሃን ሰዎች የሚንቀሳቀሱበት ቦታ ላይ የሚያፈነዳን ኃይል ምን ነው ዝም አሉት። ሽማግሌ ላስታርቅ ብሎ ሲሄድ ቄሶች አሮጊቶች በእንብርክክ የሚያስኬደውን ከኢትዮጵያ ባህል ውጭ የሚገለውን ኃይል ምን ነው አላቅህም አሉት። ባለፈው ፓርላማ ላይ ድርድር እያካሄድን ነው ከተቃዋሚዎች ጋር ብያችሁ ነበር። ከኦነጎችም አማራ ክልል አካባቢ ካሉ የሚንቀሳቀሱ ኃይሎችም ድርድሮች ነበሩ። በነገራችን ላይ በአማራም በኦሮሚያም በየትኛውም ጎጥ ያለ የጎበዝ አለቃ በየትኛውም ጎጥ ያለ በግራም በቀኝ ይደራደራል። እኔ አይደለሁም እሱ ነው ይላል እንጂ ሲወጣ ይደራደራል። ሽማግሌ ይልካል። ልክ እኔ ካልኩ በኋላ ግን የሚደራደረው ኤክስ ነው መደራደር ተገቢ አይደለም ብሎ የሚዘምተው ደግሞ ራሱ የሚደራደረው አካል ነው። ከዚያ በኋላ ነው የሆነ አንድ ሴክት በሺ የሚቆጠር ሰው ይዘው የገቡት። ያ ጥሩ ጅማሮ ነው። ለተቀሩት መልእክታችን በዚያው መንገድ ተደራድራችሁ በሰላም ግቡ ነው። አማራ ክልል ላሉትም እንደዚሁ በሰላም ግቡ። በዛሬው የህዝብ እንደራሴዎች ምክር ቤት ስብሰባ ሌላኛው የተነሳው ጉዳይ ደግሞ የትግራይ ክልልን ወቅታዊ ሁኔታ የተመለከተው አንደኛው ነበር። በዚህ አውድ ውስጥ በፕሪቶሪያ ስምምነት ውስጥ ከሰፈሩ ጉዳዮች መካከል ያልተተገበሩ ቀሪ ጉዳዮችን እንዲሁም ደግሞ የሥራ ዘመኑ ያበቃውን የጊዜ አስተዳደሩን የሥራ ዘመን ማራዘምን የተመለከቱ ጉዳዮችን ጠቅላይ ሚኒስትር አብይ አህመድ በማብራሪያቸው ነካክተዋቸዋል። በስምምነቱ መሰረት የሚጠበቁ በበቂ ያልተፈጸሙ ጉዳዮች አሉ። አንዱ ዲዲአር ነው። የተወሰኑ ሙከራዎች ቢኖሩም ዲዲአር በተሟላ መንገድ አልተፈጸመም። ዲዲአር አለመፈጸሙ ፕራይመሪሊ የሚጎዳው የትግራይ ህዝብን ነው። ማስተማር፣ መቆፈር፣ አገር ማልማት የሚችሉ ወጣቶች በወታደር ስም ተቀምጠው ለትግራይ ክልል የሚሄደውን በጀት እንዳለ ለቀለብ የሚያውሉት ከሆነ ትግራይ ውስጥ ልማት አይመጣም ማለት ነው። ኢንትሪም አድሚኒስትሬሽኑ እስከሚቀጥለው ምርጫ ድረስ ስራውን እየሰራ ህዝቡን ለምርጫ ማዘጋጀትና ህዝቡን የስልጣን ባለቤት የማድረጉን ፕሮሰስ ማረጋገጥ ይጠበቅበታል። ይሄን ለማድረግ ፕሬዝዳንት ጌታቸው እና ምክትል ፕሬዝዳንት ታደሰ ወረደ እንዲሁም ጻድቃን ገብረትንሳኤ ጋር ልዩ ልዩ ውይይቶች ስናደርግ ቆይተን የተለያዩ ፕሮፖዛሎች ቀርበዋል። ከነሱ በተጨማሪ ከፓርቲዎች ጋር ከቲፒኤልኤፍም ከሌሎች ፓርቲዎች ጋር ንግግሮች እያደረግን ነው። በዚህ ንግግር መሰረት ህግ አሻሽለን ለሚቀጥለው አንድ አመት መጠነኛ ማሻሻያ አድርገን ኢንትሪም አድሚኒስትሬሽን ይቀጥላል የሚል እምነት ነው በእኛ በኩል ያለው። ሲቀጥል በግለሰቦች ደረጃ ለውጥ ሊካሄድ ይችላል። ግለሰቦች ሊቀያየሩ ይችላሉ። የነበረው ስራ ተገምግሞ በጠንካራ ጎናቸው ተሞግሰው በደካማ ጎናቸው ተወቅሰው የሚቀያየሩ ግለሰቦች ሊኖሩ ይችላሉ።
ዲፕሎማሲያዊ ጉዳዮች በተለይ ደግሞ ከጎረቤት ሀገራት ጋር ያለ ግንኙነት በዛሬው የጠቅላይ ሚኒስትር አብይ አህመድ ምላሽና ማብራሪያ ውስጥ የተዳሰሰ ሌላኛው ጉዳይ ነበር። በተለይ ደግሞ የጦርነት ስጋት አጥልቶበታል ተብሎ እየተነገረ የሚገኘው ከኤርትራ ጋር ያለው ግንኙነት እንዲሁም ደግሞ የኢትዮጵያ የባህር በርን ጥያቄ የተመለከቱ ጉዳዮች በምላሽና ማብራሪያቸው ወቅት ያነሷቸው ጉዳዮች ነበሩ። የቀይ ባህር ፍላጎታችን ከሶማሌ፣ ከጅቡቲ፣ ከኤርትራ፣ ከኬንያ የሚያጣላ የሚያዋጋ መሆን የለበትም። የጋራ ሀብት ነው። 5000 ኪሎ ሜትር ሲሾር አለ እዚች ቀጠና ውስጥ ለሁላችን በቂ ነው። ተነጋግረን ተግባብተን ሁሉ ተጠቃሚ በሚያደርግ መንገድ መፈጸም ይቻላል። ሰሞኑን ከኤርትራ መንግስት ጋር ግጭት ይፈጠራል የሚል ስሞታዎች ይሰማሉ። ለተከበረው ምክር ቤት፣ ለኢትዮጵያ ሕዝብ፣ ለኤርትራም ሕዝብ እና መንግስት በዚህ ምክር ቤት ፊት ቆሜ ላረጋግጥም ወደው ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም። ያላት ፍላጎት እንነጋገር ነው። እንነጋገር ሰጥቶ መቀበል ባለበት መርህ፣ ህዝቦች በሚጠቅም መርህ፣ በገበያ መርህ ይህንን ችግር እልባት እናበጀለት። ዝም ብለን ብናልፈው ዛሬ ነገ ጦስ ያመጣብናል። እንጋፈጠው፣ እንወያይ ነው እንጂ እንዋጋ አይደለም። ውጊያም አያስፈልግም።